ታብታብ አድርጉለት ብሎት ነው። ታብታብ አድርጉለት ነው ማይ መታላለች አውራት ያሲ ይቀጥል። ቅድም እንትን አይ መቀጠል የምትፈልገው ምንድነው? ባቢያን ተቀጠል እንጂ እኔ መቀጠል ሳይሆን ማቃጠል ነው የፈለኩት አንቺን። የባቢ የስላሴ እንትን ከበድ ይላል። አይ ማቃጠል ለራስ ተቀጠለ ነው ተቀጠለ። እኔ እኮ ለምን ራስን ችለህ አትወጣም? ወገን እኛ አንፈልግም። በቃ ተወን፣ እኛ አማኝ ነን። አለቀ። ማን ነው ራሱን ችሎ የሚወጣው? እኔ ነው። አዎ እኛ አግኝተናል መዳኛ። እኔ እንኳን ሰው እግዚአብሔር የሚባለውም አልተደገፍኩትም። አንቺ ደግሞ ተቀልጃለሽ እንዴ? እኔ ጋር እያወራሽ ትዘነጊያለሽ እንዴ? ራስን ችለህ ጭራሽ እኔ ጋር ራስን ችለህ የሚባለው ቃል እንኳን መጠቀም የለብሽም እንዴ? አማኝ አይደለማ። አሁን ለምሳሌ እኔ እግዚአብሔር ነኝ ምናምን ስለምትል ብዙ ጊዜ ከዛ ጋር አይገናኝም። ራስን የራስን ስም የራስን መጠሪያ ምናምን ይዘህ ብትመጣ ኦኬ፣ በዛን ማንነት እናውቅህ እንችላለን። አንተ እኮ እኛ ላይ አይደለም የራስ ስም የለህም። ባቢሎን የሚባለው የራሴ ስም ነው። እሱ ሲጀመር ያንተ አይደለም የኛ ነው። የማን ያንቺ ደግሞ ጭራሽ የእናንተ ደግሞ ማን አደረገው? በቃ እሺ ካንተ ጋር እንግባባም። እሺ ከስኑ ጋር እንቀጥል። አይ ስለማንግባባ ሳይሆን እናወራለን እኮ። አሁን እኔ ከእናንተ የወሰድኩት ምንም ነገር የለም። ልወስደው የምችል ነገርም የለም። ወስደሃል ሳይሆን ይሄ መጠሪያ ምናምን እኛን ይዘህ አለ ከላይ እንትን አድርገህ ባቢሎን የሚባለው በምንድን ነው እናንተን የሚገልጻችሁ? ባቢሎን የሚባለው መጽሐፍ ቅዱስ ውስጥ ቃሉ ስላለ ነው። አዎ ባቢሎናውያኖች አሉ የለ እንደኛ ባይብል ላይ። እንደዛ ከሆነ ባቢሎናውያን የሚባሉት እኮ መጽሐፍ ቅዱስ ከመፈጠሩ በፊት ኢየሱስ የሚባለው ሰው ከመወለዱ በፊት ሲጠሩበት የነበረ እንትን ነው በነገሮች ላይና ኃጢአተኛ የሆኑ ህዝቦች ሲጠሩበት የነበረ ቃል መጽሐፍ ቅዱስ ውስጥ ቁጭ ብለው የኛ መጠሪያና የኛ ቃል ነው ብሎ ማለትም በጣም እንትን ይላል በነገሮች ላይና እንደውም መጽሐፍ ቅዱስ ውስጥ ያሉ ብዙ መጠሪያዎች እንትን ናቸው። የሚገርምሽ ነገር ከዛ በፊት የነበሩ ሰዎች ኃጢአተኞቹም ምንድነው እነዚህ ነገስታትም የነሱ ስም ነው ያለው መጽሐፍ ቅዱስ ውስጥ። የኛ ልትሏቸው አትችሉም ለማለት ነው ባጭሩ። ታሪካቸው መጥፎ የነበሩ ሰዎች ምን እንበላቸው? ባይብላችን ተገቡ ድረስ የኛ ናቸው ብለን እንጠቅሳቸው እኮ። ከባይብልሽ በፊት የነበሩ ናቸው። ከባይብልሽ በፊት የነበሩ ስለሆኑ ዋናው ነገር እኔ የማምንበት ባይብል ላይ መኖራቸው ነው መጠቀሳቸው ነው። እኔ ላለሁበት አሁን ላይ እነሱ ካሉ በቃ እንደዛ ከሆነ ሰይጣን የሚለው ቃል በባይብል ውስጥ አለ። አንቺ አንድ ሰው ሰይጣን ተብሎ መጠራት የለበትም ልትይ ነው? አሁን ለምሳሌ ሰይጣን ራሱ መጽሐፍ ቅዱስ ውስጥ ስላለ አይቻልም። የኛ ነው ሰይጣን የሚለው ቃል የእናንተ ነው? የሌላ የለውም። የራሳችሁ ሊኖራችሁ ይችላል። ኦፍኮርስ እኔ በነገርሽ ላይ እኔ በጣም እኔ ከሲኖ ጋር ልቀጥል ወይም ደግሞ ሚት ላርቅና ከሌሎች ጋር ቀጥል። ባቢ አይሻልም? ኧረ ይሻላል። እኔ እንትን ልበል እንጂ እኔ የጀመርኩትን ልጨርስና ተቀጥላላችሁ። ባይ የጀመርነውንም ባንጨርሰው አሪፍ ነው። ከሌሎች ጋር ቀጥል ይሻላል። የሚገርምሽ ነገር እኔ እሱን እንኳን ልተወው በቃ ከባድ ነው፣ ይጎዳቸዋል። እኔ አንዳንድ ቃላቶች ቀለል አድርገ የመለቃቸው እናንተ እንዳትጎዱ በማሰብ ነው። የሚገርምሽ ነገር ነው እንጂ የኢትዮጵያ ክርስቲያኖች ልባቸው የሚያደማ አጥንታቸው የሚሰብር ቃላቶችን መጠቀም በጣም ቀላል ነው ለኔ ማለት ለኔ። ግን እኔ ቤተሰቦቼም ስላሉ ይሰብረናል። እኛ አይለጠፍብን ከአንደበታችሁ ከአፍህ ለሚወጣው ነው እንጂ እኔ ማሂላ አይለጠፍ አንተ አልከው አላልከው ኬርስ ስለሚለጠፍ ሳይሆን ውስጣቸውን ይሰብራል ያለማቸው። ኧረ አይሰብረኝም። ምን እንዴ እኔ የማይሰበር ምንድን ነው እንዳልሰበር ተደርጌ ጨፍልቄ የተሰራሁ ነኝ። ለምሳሌ ሃይማኖቶች ቢሰደብ ምንም አይመስልሽም? ለሰዳቢው ካልሰቀጠጠው እኔ ምንም አይመስለኝም። ተሳዳቢ እኮ ሊሰቀጥጠው አይችልም። ተሳዳቢ የሚሳደበው ተሳዳቢ ስለሆነ ወይ ባለጌ ስለሆነ ነው
ገብቶሻል ወይ? እውቀት የለውም። እኔ ለመሰለህ እሱንም አላምንበት። እኔ የምከላከልለት አምላክ የለኝም። የኔ አምላክ ተከላካይ ነው። የሚከላከልልሽ አምላክም እኮ የለሽም አንቺ። ራሱ ሊከላከል ያልቻለ ወጥረው የገደሉት አምላክ ነው። እሱንማ ራሱ መከላከል አልቻለም። ይሄ እኮ ነው ችግር። አይ ሀሳብ ነው፣ የኔ ሀሳብ ነው። ሊከላከልልኝ የሚችል አምላክ ነው ያለኝ ስትይ አይከላከልልሽም። እንኳን አንቺ ለራሱ አይከላከልልሽም። እኔ ጠበቃ አልቆምለትም ስልህ እኔ ጠበቃ መቆም አልችልም ለሱ። እሱ እኮ ጠበቃ አይቆምልሽም። እሱ ራሱ አንተ አሁን አሳልፈው ነው ሸርታተ እንደዚህ ብለህ ጠበቃ ትቆሚያለሽ ወይ እንደማለት ነው። አንተ አሁን አይደለም ጠበቃ ሳይሆን ይሰማሻል ወይ ነው። እንደ ሰው ሊሰማኝ ይችላል። ነገር ግን እኔ ለዛ ነገር ተከራካሪም ተጠበቃም ልሆን አልችልም እኮ። ለመከራከር ሳይሆን ምንም አይመስለኝም ስላልሽ አንቺ እንድትመልሺ ሳይሆን ከመለስሽማ እኔ ደስታዬ ነው። ገብቶሻል? እንደውም በጣም ከባድ አለመመለስሽ ነው። ይሰማሻል ወይ ብዬ ነበር የጠየቅኩሽ። ምንም አይመስለኝም ስላልሽ አሁን መልሰሽ ይችላል። እሱ ትክክል ነው። ስለማምንበት ሊሰማኝ ይችላል እኮ። ለዛ ነው እኔ ልባችሁን የሚያደማ ያልኩሽ። ለዛ ነው ገብቶሻል? ከዚህ ተነስቼ ነው። ምክንያቱም ምንድነው አንደኛ ነገር በስነ ልቦና ስልብ የሆነ ስነ ልቦና ነው ያላችሁ እናንተ። እኔ በጣም ነው ያጠናሁት ስልብ ስነ ልቦና። ይሄ እንትን የለም ወደ የሰው ደረጃ ገና ያልደረሳችሁ ሰዎች በስላሴ የሚያምን በሙሉ ማለት እንደዛ ነው የተረዳሁት። እኔ ነቅቻለሁ፣ ድኛለሁ፣ ሰውኛለሁ። እናንተ ግን ገና ናችሁ። ውስጣችሁ በጣም እንትን ነው። ይሄ እንዴት ያልሞላ እንትን ያልሞላም አይደለም ራሱ ሊሞላ የማይችል ነገር ነው። ከታች የተቀደደ ነገር ነው። ብትከትበት የሚፈስ ነገር አይነት ናችሁ። እንደዛ ብዬ ነው የምገልጻችሁና እኔ በጣም ነው የማዝነው። ወደ 665 ገብታችሁ የዘላለም ሕይወት እንደምታገኙ ተስፋ አደርጋለሁ። ሁላችሁንም የስላሴ አማንያ። ካልሆነ ግን የሰይጣን እራት የፈርዖን ጫማ ጠራቢ የሲኦል ሲሳይ ናቸው። ኦኬ ወደ 665 ስትጠራ በጣም ነው የምስቀው። በቃ ይገርመኛል። እሱንማ ጥርሴ የሌለው እንትን እኮ የለም በነገርሽ ላይ። አሁን ለምሳሌ ጥርሴ አይደለም የምስቀው እኔ በጣም ብዙ ነገርን የሚስቀው እንዴ የማይስቅ በዚህ ልክ ነው እንዴ? እና ምን አስኪደን አሰብን ለማስመለጥ ምን አስኪደን? እሺ አይደለም። ለማንኛውም በቃ ይቀርቀሮች። ኦኬ ሌሎች አውሩ። እኔና አንቺ በመመላለስ እነሱ እንዳይሰለቻቸው ሌሎች ያውሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ክርስቲያኖችም ባቢ ሰላም ብያለሁኝ። እንዴት ነህ ኡስታዝ ጀማል? ሰላም ብያለሁ። ጀላ ማለት አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? ሰላም ናችሁ ወይ? አለ አልሐምዱሊላህ። እንዴት ነው? አልሐምዱሊላህ ረቢል ዓለሚን። እኔ ማሂ እንደው የምር አሁን ግርማ ሞገስ የተነሳ ነው ብዬ ነው የማስበው። ይሄን ቃል በመናገሬ እኔ እንጃ ምናልባት አይ ሰላም ለባለታው እንዴት ነህ? አዎ አይ ጠዋት እኮ ስለተገናኘ ነው። አንቺ ደህና ነሽ ወይ? አማን ነው? ሁሉ ሰላም ነው ወይ? ደህና ነኝ ፈጣሪ ይመስገን፣ በጣም ደህና ነኝ። አዎ አሁንም እኮ አሁን ባንቺ ያስተዋልኩት ነገር ምንድነው? አንዴ ኦርቶዶክስ አንዴ ከምንድነው ጴንጤቱኛለሽ። ከዛ በኋላ ወደ እስልምና ስንመጣ ደግሞ አይደለም ለዚህ ብቻ እንደሆነ እኮ አሳውቂኝ። እሺ ጨርስ። ልጭረስ። ቆይ አንዳንዴ ለማስረጃ ወደ ኦርቶዶክሶችም ወደ ገድላትም ትሄጃለሽ፣ ከዛ ወደ ፕሮቴስታንትም፣ ከዛ ወደ ስለ እስልምና ስነግርሽ ልብሽ ምንድነው እንደ ስፖንጅ ነች። ያገኘችውን ነገር ሁሉ ትመጣለች። ታዲያ መቼ ነው የምታርፈው? የምር እንደ የስላሴ አማን ከሆንሽ በኋላ ማን ነው ግርማ ሞገስ? እኔ እቀበላለሁ። መረዳት ያለብኝ ነገር እረዳለሁ፣ ማስወጣት ያለብኝ ነገር አስወጣለሁ። የታወቀ ነው እኮ ትመጣለች። የምር ማለት ነው ወደ ድሮ ብትመለሽ ባቢ ቀጥል። ቀጥል አይደለም ይመጣል ሳይሆን ልቧ ይመጠጣል ነው። እንደዛ ብላ አስተካክለኝ። በቃ ጨርሰናል። ወገን ካንተ ጋር ዝም በል አንተ። ይመጠጣል። አዎ ይመጠጣል። ልክ ነህ ባቢ፣ እውነት ነው። ባገኘው ነገር ላይ ይመጣል ሲሆን ይመጠጣል። ባቢ እንደው ተባረክ። አሁን የተባረክነው ተባረክልኝ። እንደው ይመጠጣል። እንዳይመጠጥሽ ያዝ አድርጊው። አቋም ይኖርሽ።
ገብቶሻል? እና ዱዓ እናደርግልሻለን። ለምን እንደው አላህ ወደ እስልምና ያው እንደዚህ ከመጨነቅ ከመጠበብ ኧረ እኔ መሰረቴን የማቅ ልጅ እኮ ነኝ። እኔ ግድልሽም ሙስሊም ትሆኛለሽ በቅርቡ ማልወዛወዝ አታውቅም እንዴ? ዱዓ አደርግልሻለሁ። እሱማ ተወዛወሽ እንጂ ተቀያየሽብን እኮ። አንዳንዴ ወደ ባቢሎን እምነት ትገባለሽ። ከዛ ወጥተትና አሁንማ ተገለጠልኝ ጌታ ተገለጠልኝ። እኔ ከባቢሎን ጋር ሀሳብ ነው እንደዚህ ማወራው ምናምን እንጂ እኔ አባል ነኝ ብዬው ማላከም ነው ምስክር ነው። አይ እንደው እድሜ ለባቢ እሱ እሺ በቃ ለማንኛውም ለሌሎችም ተራልስና እኔ ብያለሁ እንዴ ባቢ እኔ ቅድም የጠየቅኳቸው ጥያቄ ነበርና አንቺ በጠይቀሽ እንዴት ነው እንደ አንድ አማኝ እንዴት ነው የምታስረጅኝ? ቅድም እኔ አዳም የሚባለው ሰው ከብዙ ሚሊዮን ዓመት በፊት ተኝቶ የሚያየው ህልም ነው እንጂ እኛ የለንም ብዬ ስነግራቸው ነበርና እነሱ ሲያስረዱኝ ነበረ። እንደ አንድ ክርስቲያን እና እንደ አንድ ዥዋዥዌ ተጫዋች ከፕሮቴስታንት ወደ ኦርቶዶክስ ሁለቱንም ስለምታውቂው ማለት ነው እንዴት ነው የምታስረጅኝ? አይደለም ብለሽ የምታስረጅበት መንገድ ምንድን ነው? ምን ላስረዳ? ኦኬ እኛ የተፈጠርነው በቅዠት ነው የተፈጠርነው በቅዠት ነው ሳይሆን አንቺ አሁን ቅዠት ነሽ፣ ህልም ነሽ፣ አንቺ የለሽም። ገብቶሻል? አዳም ተኝቶ እያለ ነው። አንተ ድርሰትና ተረት ነው። በምን አይነት ምን የምታስበው ነገር ነው? አልተረትኩም እኮ እኔ ድርሰትም አይደለም። እኔ ጥያቄን የጠየቅኩሽ እኮ ባጭሩ። ግን እንደ አንድ አማኝ እንዴት ነው የምታስረጅኝ ነው? አንቺ አሁን የአዳም ህልም እንዴት ላስረዳ እችላለሁ? አንቺ ቅዠት ነሽ እኮ እያልከኝ ነው። ኧረ ስራ ይፍረስ። ምን አውቃለሁ እኮ እንደ አንድ አማኝ እንዴት ነው የምታስረጅኝ ነው? አሁን አንድ ሰው ይመጣና የአማን የሆነ ሰው እንደዛ ብሎ ነገረሽ፣ አንቺ እኮ የአዳም ህልም ነሽ ቢልሽ እንዴት ነው የምታስረጅኝ? ኦኬ አንቺ ኦ ማይ ጋድ ምንድን ነው ባቢ ግን ምንድን ነው የምታመጣው? ኧረ በኢየሱስ ቆይ ማሰብ አለብኝ። ለተስፋት ጌታ ኢየሱስ ሆይ አልሰማሽም? ኢየሱስ እስኪ ድገመው ባቢ ድገመው፣ ጌታን ድገመው። አዳም የሚባል ሰው ከሚሊዮን ዓመታት በፊት ነው የተኛውና አሁን ያለው ዓለም እንደውም ዲዛይን እያደረገው ነው በህልሙ ማለት ነው እንጂ የለም። የሰው 8 ቢሊዮን ሰው አለ፣ ጦርነት አለ፣ ሀገራት አሉ ምናምን የሚባለው ኒውክሌር ምናምን የሚባለው ውሸት ነው። የአዳም ህልም ነው። እኔና አንቺም የአዳም ህልም ነን አሁን የምናወራው ማለት ነው። በህልሙ ነው የፈጠረን እኛ አዳም ወገብ ስር ናችሁ ምናምን አይደለ እንዴ የምንባለው እንዴ? ኧረ ያደባልቅህ አይመለከተኝም። እንደውም ያንተ መልስ አልመልስም። ምን አይነት መልስ ጥያቄ እንደምታመጣ አላውቅም። ከምን የምትኖረው? አንድ ጥያቄ ልጠይቅሽ ማይ። እሺ ለእኔ እንደዚህ አይነት የተወሳሰበ የተዝብራረቀ አይመቸኝም፣ አይገባኝም፣ ያሳስተኛል። በዚህ በማማት እንዳልሳሳት። እሺ ብርሃን ይታያል ማሂ? አዎ ብርሃን እኛ እናያለን። ብርሃን አዎ ይሄ የሚታየው ብርሃን የሚባለው ምንድን ነው? ብርሃን ነው የሚታየው ወይስ የብርሃን ምንጭ ነው የሚታየው? አሁን ለምሳሌ ቤት ውስጥ መብራት ብታበሪ ብርሃን ስላለ ቤት ውስጥ ያለውን ነገር ነው ያየሽው ወይስ ብርሃኑን ነው ያየሽው? ኖ ብርሃኑ በርቶ ከዛ አየሁኝ። እንዴ እንደዚህ ነው የሚሆነው እኮ ያየሽው። አሁን ለምሳሌ መብራት ታበሪያለሽ ቤት ውስጥ ቤቱን ታየዋለሽ፣ ቤት ውስጥ ያለ ነገር ታየዋለሽ አይደል? ያየሽው ያ ነገር ነው ወይስ ብርሃኑን ነው ያየሽው? አይ ያን የምፈልገውን ነገር ነው እንጂ ያየሁት ብርሃኑማ አይታይም። ስለዚህ ብርሃን አይታይም ማለት ነው። ያ እንዴት ነው? ትክክል ነው፣ ትክክል ነው። አረ ኡስታዝ ጀማል አረ እባክህ በእግዚአብሔር ይሄ ሰውዬ የሆነ ነገር በሉና ግባና። እሺ በቃ ቀጥልሽ። አሁን አንቺ ምንድነው የምታደርገው? እነዚህ ሁለት ጥያቄዎችን መረዳት ካቃተሽ ምንድነው የምታደርገው? ስላሴ የሚባለውን ከአእምሮሽ መንቅረሽ ታበሪዋለሽ። አንድ በይ። ለምን ሲባል አንደኛ ነገር በስነ ልቦና እኩል መሆን አለብን። ገብቶሻል? ትንሽ ከፍ ማለት አለብሽ ማደግ። በስላሴ የሚያምን ሰው የፈጣሪ ማንነት ይሄ የሰው ማንነት ለፈጣሪ ሰጥቶታል።
የአንቺ ማንነት ለፈጣሪ ከሰጠሽው ደግሞ አንቺ መውረድ አለብሽ ማለት ነው። ስለዚህ ይሄ ነገር ያልተረዳሽው ምንድነው? እየቀለድኩ አይደለም። ከሰው ማንነት ስለወረድሽ ነው፣ ዝቅ ስላልሽ ነው። ስለዚህ ከፍ ማለት አለብሽ። ስላሴን በስነ ስርዓት በክብር ነው የፈጠረኝ አምላኬ። ተው እባክህ አንተ ልጅ ተው። እሺ ቀጥሉ። እሺ እኔ ቤት ላድርግ እንትን ጌታ ምስክሬ ነው። አምላክ ሲፈጥረኝ እኔ ክቡር ነኝ። ክቡር አድርጎ ነው የፈጠረኝ። እንደ ሰው ልጅ የከበረ የለም እና ቀጥል። ግን ክርስቲያኖች ተከብሩ ማለት እንደዛ አይነት ጥያቄ አትጠይቅ። ለወደፊትህ ጥሩ አይደለም። እንደዛ አይነት ጥያቄ አይጠየቅም። በመሰረቱ ነውር ነው ራሱ። ማን ነው ነውር ያደረገው? መጽሐፍ ቅዱስ መርምሩ ነው የሚለው። እንደውም የመጀመሪያ አትመራመሩ ነው እንዴ? አትመራመርም። እኛ እንመራመርም እንደሆነ ማለት ሚስጥር የሚባለውን አለ ተው። እሱ ዝም ብሎ አንመራመርም። መመሰጥ የሚባለው ማሂ ሰው መሆን አለብሽ የምልሽ ለዚህ ነው። ጥያቄ መልስ የሌላቸው ጥያቄዎች በመመሰጥ ብቻ ነው እስካሁን ጉዴ። አሁን እኮ እንደዛ እኮ ነው። እኔ መመሰጥ የማቅፈው አልጋ ላይ ነው። ስለዚህ ነገርን በመመሰጥ ልንከተል አይገባም። ማሂ እና ይቀጥሉ ሰዎች። አይ ከባድ ነገር ነው አንተ በእውነት እኔ አላቅም። ብቻ ግን አሁን አንተ የምትገባበት ገነት እንግዲህ አላቅም በእውነት። እኔ ከገባሁኝ አስገባሃለሁኝ ባቢ ጌታን እመነኝ። እኔ ትቼ ገነት አልገባም፣ ይዤህ ነው የምገባው። እኔ በዚህ መንገድሽ እኮ እንትን ካልሽ እኮ አንቺ የፈርዖን ጫማ ጠራጊ እንጂ ገነት የሚባለው ነገር አትገቢ። ኧረ እኔ እሻላለሁኝ። በር መዝጊያ እንኳን እሆናለሁ እንዴ! እኔ በር መዝጊያ እንኳን ሆኜ እገባለሁ። ኡስታዝ ነው ከታች ያለ እኔ 100% ኡስታዝ ባቢ አንዴ ቻል ወርጄልህ ነበርኩ ከታች ፌክ ነው። እንወርዳለን። እግዚአብሔርን አስገባት። ወይ ማይ ቁጭ በይ። ወዴት ነው ማሽሹ? ቁጭ በይ። ላንቺ ላይ እንደሚገባው ለኛ ነው እንዴ? ተረኩት የሚገባ እኮ ነው ይወርዳል። አንድ ኡስታዝ ላላ አብከሪ ላ አንተ ቀድሞ ነው የገባው። እኔ ነው ቆይ ከወረዱ መግባት አለብን ማለት ነው። ለነሱ ሲባል እኛም ሰላም ብለን እንወጣለን። ኪንግ ቀጥል። ቤትህን እንትን አድርግ እንጂ እንግዳ እየገባ ዝም ትላለህ። እየለፈለፍን ነበር እስካሁን። ባቢ እሺ፣ ሰላም አለይኩም ኡስታዝ አሉ። ኡስታዝ እያለ ከባድ ነው ማውራት። ሰላም ወራህመቱላሂ ወበረካቱ። አይ ምንም ሰላም ወራህመቱላሂ ከባድ አይደለም፣ ቀላል ነው። ባይሆን ሻይ ቡና ምናምን በለን። ባቢሎን ኡስታዝ ሰላም ብያለሁ። ሰላም፣ እንዴት ነህ? ሁሉ ሰላም ነው? ሁሉ አሪፍ ነው፣ ተመችቶኛል። አዎ ማሻአላህ። ማይኮ ሙድ ስትይዝ ነው። ኧረ እባክህ እውነትህን ነው፣ ግራ ጋባኝ። አንተ እንትን አልከኝ ትላለች፣ ተምተው እንጂ ስራ ይፍረስ ምናምን ትላለች። ሙድ ስትይዝባችሁ ነው። እኔ አሁን ነው የነቃሁት። በቃ አሁን በቃ ሰሞኑን ነው ዝም ብዬ ሳስበው እቺ ልጅ ምን እያደረገች ነው ያለው ምናምን ብዬ ሳስብ ለካስ ሙድ እየያዘችብን ነው በሰው እና እንደዚህ ስንላት እውነትህን ነው በጠበጥከኝ እኮ በቃ ደህና ተመልሶልኝ ነበር፣ ደህና እየሄድኩኝ ነበር እኮ የሚገርም ምናምን ትላቸዋለች። ማይሻ ሰላም፣ እንዴት ነህ ኡስታዝ? እንዴት ነህ? ሁሉ ሰላም ነው አለ። እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? አንቺ እኮ የቲክቶክ ሞገስ ነሽ ሲጀመርም። አይ እሺ ይሁን ታዲያስ ሞቅ ታደርጊዋለሽ እኮ። አሁን ኦርቶዶክስ የሆነች መስሏቸው እኮ ነው ሰው። አሁን ምን ትላለሽ? እኔ እንደ ጴንጤ የምወደው ነገር የለም ታውቅ የለ እንደ እኔ የምወደውን ታውቃለች። ሙድ ኦርቶዶክሶች ላይ ስትይዝባቸው እኮ ነው እናንተ። ባቢሎን
እውነት መስሏቸዋል። አሁን ጮቤ ረግጠዋል ብታይ ሰሞኑን በቃ እየጾምኩ ነው ምናምን ስትላቸው ሙሉ ወንጌል ባዘዘችው የጾም አዋጅ ነው እየጾመች ያለችው እንጂ እሷ ምንም አይገባትም የኦርቶዶክስ ነገር። ገድልና ገድላት ላይ ድርሳንና ድርሰት ላይ አትገባም መቼም እያወቀች እንደዚህ። የታወቀ ነው ግን እንዳይመሽባት ችግሩ ሊመሽባት ይችላል። እሱ ሌላ ጉዳይ ነው። እንግዲህ ከአላህ ጋር ተጨርስኛ ሪሳላውን አድርሰናል። ከዚህ በኋላ ያለውን ነገር ከአላህ ጋር ያልጨረሰችው ነገር ስላለ እንደዛ ተጨርስ ብለን እንትን ብለን አንዳንዴ እንትን እኛ ማናውቃቸው ነገር አላህ የሚያውቀው ነገር ስለሚኖር እዛ ቦታ ላይ አይመለከተንም። የኛ ድርሻ አይደለም። ፍርድ ያላህ ነው። ፍርድ ያላህ እንጂ ሌላ ማንም አይደለም ነው የሚለው ቁርአን። ስለዚህ ፋክተሮቹ ይታዩላታል። ኮዛል ፋክተር፣ ኮንዲሽናል ፋክተር፣ ኢንቫይሮንመንታል ፋክተር እሱ ያይላታል። እኛ እሱን አሁን የማወቅም እውቀቱም የለንም አቅሙም ችሎታውም የለንም እና ለአላህ መስጠቱ ይሻላል። እና በተቻለ አቅም ደግሞ ዱዓ ማድረግ ምንም እንትን አይደለም። ከዛ አንፃር ነው ሙሉም እየያዘች ነው ምንድነው የሚለው የማልብ ለሰለሰ ነው የሻከረ ነው የሚለው እሷ ትጨርሳለች። ግን ኦርቶዶክስ ትሆናለች ብዬ አላስብም። እንደዛ አይመስለኝም። እንደዚህ ግራ ያጋባት ትምህርት እንትን ዘዳግም 29 ላይ ማሂ ሚስጥሩ ለአምላካችን ለእግዚአብሔር ነው ይላል። የተገለጠው ነው የዚህን ቃል ግን ለኛም ለልጆቻችን እንናገራለን። የተገለጠው ቃል ምንድነው? ዘዳግም 6:4 ላይ እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው ነው። ይሄንን ለልጅ ልጆቻችሁ አስተላልፉ፣ ስትነሳም ስትሄድም ተጫወተው ይላል። ዘዳግም 6:4 ላይ ያለው ማለት ነው። ዘዳግም ምዕራፍ 4 ላይ ደግሞ ቁጥር አይ ቲንክ 32 አካባቢ ላይ በላይ በሰማይ በምድር ለአንተ ተገለጠ ከእርሱ በቀር ሌላ አምላክ የለም ይላል። ስለዚህ የተገለጠው ነገር ሚስጥር አይደለም። ግን ሚስጥር ከሆነ አንድ ነገር አንቺን አይመለከትሽም። ሚስጥሩ ለአምላካችን ለእግዚአብሔር ነው የሚለው ዘዳግም ላይ። ስለዚህ ሚስጥረ ስላሴ የሚባል ሚስጥር የለም። ሚስጥር ከሆነ አንቺን አይመለከትሽም። ግልጽ ነው ማሂ? ግልጽ ነው። ያው ሚስጥር የሆነ ነገር እንደዚህ አይነት ነገር አሁን እንደዚህ ሄደሽ በስላሴ ታምኛለሽ ብዬ አላስብም እኔ። ደግሞ በዛ ላይ ደግሞ ብዙ ነገር ስላልን መደጋገሙ አሰልቺ ነው። ከስራ ያላችሁ ተው ተው እንዴ ምን አልሽ? ልጅ ሁኝ ደግሜ ደግሞ በሱ ድህነትን ስላገኘው ያረፍኩ ነው የሚመስለኝ። ለዛም ነው የፕሮቴስታንትን አስተምሮት የምወድ እንደወጣም የሚያደርገኝ እሱ ነው። ኦልሬዲ ድኛለሁኝ፣ ዘላለም ህይወትን በምድር ላይ አግኝቻለሁ ብዬ አስባለሁ። በሞትም ደግሞ ቀጥታ ወደ የዘላለም ህይወት ተስፋ ነው ወይስ በሰው ነገር ነው? ልጁ ነው ይላል እኮ ልጁ ነው። ኢየሱስ ነው የዘላለም ህይወት ተስፋ ነው ወይ? ልጁ ኢየሱስ ነው። የሚቀጥለው ዓለም ውስጥ የዘላለም ህይወት እኮ የዘላለም ህይወት የሚወረስ ነው ይላል። ትወርሳላችሁ ይላል። የዘላለም ህይወት የሚወረስ ነው በሚቀጥለው ዓለም እና በዚህኛው ዓለም ደግሞ ተስፋ የሚሰጥ ነገር ነው ወይስ አሁን ነው የዘላለም ህይወት የሚባል ነገር ያለው? አሁን ነው ያለው። ተስፋ ነው ወይስ በእጃችን ላይ ያለ ነገር ነው? ምክንያቱም ተስፋ ነው ራሱ መጽሐፉ የሚናገረው ተስፋ እንደሆነ ነው። የዘላለም ህይወት ተስፋ ነው ሰዎች ያገኙት። ስለዚህ የዘላለም ህይወት ተስፋ ነው እንጂ የዘላለም ህይወት በሚቀጥለው ዓለም ውስጥ ነው ያለው። በዱንያ ላይ ያለ እንደ የዘላለም ህይወት የሚባል ነገር ተስፋ ነው የሚሰጥሽ። ምን አልሽ? ሚት ነሽ
ሰማለሁ ጋይስ ትሰማለህ? እሷ ኔትወርኳ ይቆራረጣል። ስለኔና ስለ ወንጌል ሁሉን ነገር የተወ ይላል። በዚህ ዓለም ላይ እጥፍ በሚቀጥለው ዓለም ደግሞ የዘላለም ሕይወት ይቀበላል አለ። አንድ ሰው እየመጣና የዘላለም ሕይወት ለመውረስ ምን ማድረግ አለብኝ አለው። የሚወረስ ነገር ነው የዘላለም የሚቀጥለው ዓለም ውስጥ። አንቺ የዘላለም ሕይወት እዚህ ነው ካልሽ፣ ዱንያ ላይ ነው ካልሽ፣ የዘላለም ሕይወት ምንድን ነው በእጅሽ ያለው ተስፋ ካልሆነ? ልጁን ስለያዝን ኢየሱስን ስላመን ያው ከሚለው አንጻር ነው እንጂ አሁን እኮ ተስፋ ነው የሚሆነው። ተስፋ ነው የሚሆነው ከሚለው እኮ አልተፈረደም። እሱም ተስፋ ነው ራሱ አይደለ እንጂ ብርሃን ወደ ዓለም መጣ፣ ሰዎች ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው አለ። ምርጫቸውን ነው የሚያሳየው። ያ አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ምንድን ነው? የዘላለም ሕይወትና የዘላለም ሞት የሚባለው ነገር የሚቀጥለው ዓለም ነው ያለው። የፍርድ ቀን ነው የሚያደርገው። አሁን ላይ ድኛለሁ ግን ማለት አትችይም። አሁን ላይ ድኛለሁ ካልሽ ከምንድን ነው የዳንሽው የሚለው ላይ ጥያቄው መመለስ አለበት። ከምንድን ነው የዳንሽው? እንዲሁ ድናችኋል ይለን የለ እንዴ? በጸጋ ድናችኋል እኮ ከምንድን ነው የዳነው እኮ ነው ጥያቄው። ከምንድን ነው የዳነው? እሱ ከኃጢአትና ኃጢአት አሰሩ ከሞት ነው እኮ። ኃጢአቱም መርገሙም አለ እኮ። አሁን ለምሳሌ መርገሙ የወር አበባ ማየት እናንተ እንደ መርገም ነው የምታዩት እና የወር አበባ ማየቱን ታያላችሁ። አሁንም መርገሙ መች ዳናችሁ? እያየናችሁ ነው። ምጥ አለ፣ እርግማን አለ፣ የወር አበባ አለ፣ የወሊድ ደም አለ በእናንተ ትምህርት። ስለዚህ አለ ሴት ልጅ ማለት ነው። እንደገና ደግሞ መርገሙ ሞት ነው ካላችሁ ትሞታላችሁ። መጨረሻ ላይ አካላዊ ሞት፣ ኃጢአት ትሰራላችሁ። መች ዳናችሁ? ከእናንተ እኮ ከሙስሊም አትሻሉ። ምን ነው እኮ እንዳትሰሩ ብሎ ነግሮናል እኮ ልጆቼ ሆይ ኃጢአት እንዳትሰሩ እኮ እንዳትሰሩ ማለትና ድናችኋል። አንቺ አሁን ከአንድ ሙስሊም ምንም አትለይም። ኃጢአትን የለብንም ብለን ራሳችን እናስታለን። አንቺ ከአንድ ሙስሊም በተለየ መልኩ ከእርግማኑ አላንሽም። የወር አበባ አታይም፣ የወሊድ ወደፊት ስትወልጂ የወሊድ ደም አታይም። ታያለሽ። እሱ የእርግማን ውጤት ነው ተብሎ ነው የሚታመነው። ጥረ ግራ ብላ የሚባለው ነገር የእርግማን ውጤት ነው ተብሎ ነው እዛ ውስጥ ነው ያለሽው። አሁንም ካልሰራሽ መብላት አትችይም። የማይሰራ ይብላ ነው የሚለው ጳውሎስን ነው። በነፃ የሚባል ነገር የለም። ጥረ ግራ የሚለው ነገር አሁንም አለ። ኢየሱስ መጥቶ ምንም ያስተካከለው ነገር የለም። ያነሳልሽ እርግማንም የለ፣ ያነሳልሽ ሞትም የለም፣ ያነሳልሽ ኃጢአትም የለም። ሞት መጨረሻ ላይ መሞትሽ አይቀርም። ኃጢአትም እየሰሩ ነው ያሉት፣ አማኞችም ይሰራሉ። ቢያንስ እንኳን ለሚያምኑት እንኳን ኃጢአት ነው። ከፍጥረታቸው የቁጣ ልጆች ነበሩ የሚለው ከዛም ደግሞ ሮሜ ላይ ቶታል ዲፕራይቪቲ ነው። ቶታል ዲፕራይቪቲ ነው የሚያመለክተው። በእናንተ ትምህርት ቶታል ዲፕራይቪቲ ይባላል። አጠቃላይ ብልሽነት የሚባል አለ። ድቀተ ባህሪ የሚባል ነገር አለ። በዘር ሐረግ ውስጥ የሚመጣ ድቀተ ባህሪ የሚባል ትምህርት አለ። እሱ ነው ትምህርታችሁ። ግን አሁን እናንተ አልተላቀቃችሁም ነው፣ ያው ናችሁ። ምንም የተለየ ነገር የለም። ራሱ እናንተ የምትሉት በእናንተ ትምህርት የፍሪዊሉ ፓሲቭ ነው አክቲቭ ነው ነው የምትሉት እናንተ። ፓሲቭ ነው ብላችሁ ነው፣ የሞተ ነው። ከሞተ ነገር ውስጥ የሚፈልገውን ሰው እየመረጠ ዳግም እንዲወለድ ያደርገውና እንዲያምን ንስሐ እንዲገባ መልካም እንዲሰራና እንዲጸና ያደርገዋል። የማይፈልገውን ሰው ደግሞ ምንድነው የሚያደርገው? ለገሃነም ያደርገዋል ማለት ነው። ያንን ማለት ነው። ሁለት አይነት እንትን ያለው፣ ሁለቱም ያለ ምርጫቸው ነው ሰዎች ጀነትና ጀሃነም የሚገቡት በእናንተ ትምህርት። እነ ካልቪንም እነ ማርቲን ሉተርም እንደዛ ብሎ ነው ያስተማሩት። ፕሮቴስታንት ጋር ከሆንሽ ማለት ነው። በዚህ ረገድ ኦርቶዶክስ የተሻለ ነገር አለው ብዬ አምናለሁ። እንዴ ከኛ የተሻለ እነሱ ጋር? አዎ፣ በዚህ በመዳን ዙሪያ ላይ አዎ አላቸው። ይሄ ማርያም ገብርኤል ምናምን የሚሉት ነገር ነው እንጂ በተረፈ ይሄ በፕሪዲስቲኔሽን ላይ ደብል ፕሪዲስቲኔሽን አይቀበሉም ኦርቶዶክሶች። እናንተ ደብል ፕሪዲስቲኔሽንን ትቀበላላችሁ። ሰው ለመዳንና ለመጥፋት ፍሪ ዊል የለውም። ፈጣሪ ራሱ ነው አስቀድሞ በወሰነው ነገር የሚድኑትን ሰዎች አስቀድሞ ወስኗል፣ የሚጠፉትን ሰዎች አስቀድሞ ወስኗል። ስለዚህ ምንም ምርጫ የለሽም፣ ያንቺ ምርጫ የለበትም፣ ያንቺ እጅ የለበትም ይላል። ለምን ትቀጫለሽ? በኋላ ላይ ቅጣትና ሽልማቱ አግባብ ነው? ያንቺ ያለ ምርጫሽ ያለ ፈቃድሽ ምንም ያንቺ ፈቃድ የለበትም የሚል ትምህርት። ኦኬ፣ ስለዚህ ይሄ የካልቪን ትምህርት ነው ማለት ነው። የካልቪኒዝም ሳይሆን በቃ አብዛኛው ፕሮቴስታንት እንደዛ ነው። ፔንቴኮስታሎች አርሜኒያኒዝምን ነው የሚቀበሉት። አርሜኒያኒዝም ደግሞ ከእስልምና ጋር ይመሳሰላል። አርሜኒያኒዝም፣ ኦርቶዶክስ እና ካቶሊክ ተመሳሳይነት ነገር አላቸው። ሰው ፍሪ ዊል አለው።
በምርጫው ነው ሰው በምርጫው ነው የሚድነው የሚጠፋው ብለው ነው የሚያምኑት። ግን መጀመሪያ የኢተርናል ኮሊንግ ይቀድማል ብለው ነው የሚያምኑት እነኛ ማለት ነው። እኛም የኛ ነው ሪሳላው መድረስ አለበት፣ መልእክቱ መድረስ አለበት። አንድ ሰው ልክ መልእክቱ ከደረሰ በኋላ ምርጫውን መጠቀም ይችላል። ማመን ወይም መክዳት የሚባለው መቀበል፣ ማስተባበል፣ እምቢ ማለት፣ እሺ ማለት፣ መታዘዝ፣ ማመጽ የሚባለውን ነገር ለሰውየው ተሰጥቶታል ራሱ ማለት ፓፕ የሚባል ነገር አለ። ፕሪንሲፕል ኦፍ ምንድነው? ፕሪንሲፕል ኦፍ ኦልተርናቲቭ ፖሲቢሊቲ ማለት ነው። ፖሲቢሊቲው አለው ዜሮ ጋር ተፈጥሯል። መምረጥ ይችላል። ፍሪ ዊል ስላለው ራሱ ይመርጣል፣ ማመንም መክዳትም። መጨረሻ ላይም ጀሃነም የሚገቡ ሰዎችን እንስ ሲላቸው ትክዱ በነበራችሁ ምክንያት እሳት ቅመሱ ነው የሚላቸው። ምክንያታቸው በመካዳቸው እንደሆነ ነው የሚናገረው። አማኞችን ደግሞ ታምኑና መልካም ትሰሩ በነበረ ምክንያት ጀነት ግቡ ይላቸዋል ይላል። ስለዚህ ሁለቱም እኛ ጋር ነው ያለው። ጀነትም ጀሃነምም የሚባለው ነገር ወሳኔ ኮዙ እኛ ነን። ለዛ ነገር ኢፌክቱ አላህ ቢሆንም የሚቀጣውም የሚሸልመውም እሱ ቢሆንም ኮዙ ግን እኛ ጋር ነው ያለው ብለን ነው የምናምነው። ፍሪ ዊል ተሰጥቶናል። እናንተ ከኛ የተለየ ምንድን ነው ያላችሁ? በምን ነፃ ፈቃድ አላችሁ? ነፃ ፈቃድ አለን። በፕሬዲስቲኔሽንም እናምናለን እኛ። በቀደር እናምናለን። ተቀድሯል ብለን እናምናለን። አስቀድሞ የተቀደሩ ነገሮች በሁለት ይከፈላሉ። አንደኛ የተቀደሩ ነገሮች ያንቺ ድርሻ የሌለበት፣ ለምሳሌ ወንድ መሆን፣ ሴት መሆን፣ አጭር፣ ረጅም፣ ጥቁር፣ ቀይ ምናምን የሚባለው ነገር ቀደር ሸርዒ ነው ከዊን ይባላል። ኮዛል ዲተርሚኒዝም ማለት ነው። መንስኤ ተወስኖ እሷን ያንቺ ምርጫ የለበትም። ስለዚህ ሴት በመሆንሽ አንቺ የምታገኘውን ቅጣትም ሽልማትም የለውም። እኔ ወንድ በመሆኔ ማገኘው ቅጣትም ሽልማት የለውም። ቀደር ደግሞ ሸርዒ የሚባል አለ። ሸሪዓውን መሰረት ያደረገ አለ። አላህ አስቀድሞ የወሰነ ውሳኔ ምንድነው? አማኞች ጀነት እንዲገቡ፣ ከሃዲዎች ደግሞ ገሃነም እንዲገቡ አስቀድሞ አላህ ወስኗል። እዛ ውሳኔ ውስጥ ደግሞ መግባት የወሰነ ውሳኔ ውስጥ በምርጫሽ መግባት አለመግባት ደግሞ ያንቺ ፋንታ ነው። ኢንዲቪጁዋሊ ማሂር እዚህ ቦታ ትግባ፣ አሰን እዚህ ቦታ ትግባ ተብሎ አልወሰንም። ጀነራሊ አማኝ ከሆኑ ጀነት እንዲገቡ፣ ከሃዲ ከሆኑ ወስኗል አስቀድሞ። ከዛ በኋላ ምንድነው እንትኑ ዲሲሽን ሜኪንግ ፕሮሰሱን ላንቺ ትቶልሻል። ጣልቃ አይገባም፣ እጅሽን አይጠመዝዝም ራሱ ማለት ነው። መለኮታዊ ጣልቃ ገብነት የለውም እንትኑ ላይ ያንቺ ውሳኔ ላይ። ካልሆነማ ተጠያቂ አንቺ እንዴት ትሆኛለሽ? ገባሽ? ያውቀዋል። ሁሉን አዋቂ ስለሆነ ያውቀዋል። ፎር ኖሌጅ አለው እዛ ነገር ላይ ገባሽ? ግን ፕሪዲስቲንት አልሆነም እሱ ነገር ማለት ነው። ያንቺ ኢንዲቪጁዋል ዲሲሽን ማለት ነው፣ ግላዊ ውሳኔ ማለት ነው። እና ያ ነው አላህ ይመርጣል አማኞችን። እውነት ነው፣ ግን ኮንዲሽናል ነው ራሱ ሁኔታዊ ነው ምርጫው። ማመንና ንስሐ መግባት ይፈልጋል አላህ። ስለዚህ የኛ ሳሊቬሽን ሲነርጊያ ነው፣ ሞኖርጊያ አይደለም። ሞኖርጊያ ማለት በቃ ከአንድ ወገን ብቻ የሆነ ወይ ፈጣሪን ያዳንን የሚል አለ። የፈጣሪ ማዳን አያስፈልገውም ሰው ራሱ መዳን ይችላል የሚል ደግሞ የእንትና የፒላር ጌስ የሚባል ትምህርት አለ ከአውጉስቲን ጋር የተከራከረው ነገር። ግን እኛ የምንለው ምንድነው? የሁለቱም ያስፈልጋል። መጀመሪያ የአምላክ ጥሪ ያስፈልጋል። ሁሉንም የሚጠራበት ጥሪ አለ። አላህ መልእክት ሪሳላውን ያመጣል። ከዛ ሪሳላውን ደግሞ መቀበል፣ ማስተባበል ሰዎች ነፃ ፈቃድ አላቸው ማለት ነው። ሳሊቬሽናችን ኮርፖሬሽን ነው። ምንድነው? ኦፕሬሽን፣ የአምላክ ኦፕሬሽን አለ፣ የሰው ኦፕሬሽን አለ። እኛ የምንለው ደግሞ ኮርፖሬሽን ነው ብለን ነው የምናምነው። ኦፕሬሽን ነው ብለን የምናምነው። የሁለቱም እንትን አለ። ያንቺም ነፃ ፈቃድ አለ። አላህ ደግሞ ምህረት፣ ይቅርታ ምናምን ነገር ያስፈልጋል ማለት ነው። ይሄ ነው ትምህርታችን። እሺ፣ በእኛ ግን ይሄ የመረጣቸውን አከበራቸው እያለ የሚናገር ቃል አለና እሱም አስቀድሞ ያን የወሰነው በእውቀቱ ነው። ሮሜ 8:28 ላይ እግዚአብሔር ለሚወዱት ይላል። በደንብ አስተውይ። እግዚአብሔር ለሚወዱት እንደ ሐሳቡ ፈቃድ ለተጠሩት ይላል። ተመልከች፣ እግዚአብሔር ለሚወዱት ብሎ መጀመሪያ መውደድ የነሱ ምርጫ ነው። ፕሪቪላቸውን ነው የተጠቀሙት። እግዚአብሔር ለሚወዱት ይልና እንደ ሐሳቡ ፈቃድም ለተጠሩት ይላል። ከዛስ ነገር ሁሉ ለበጎ እንዲደረግ እናውቃለን አለ። ልጁ በብዙ ወንድሞች መካከል በኩር ነው። እግዚአብሔር አስቀድሞ የልጁን መልክ እንዲወስሉ ወስኗልና አለ። እነዚህ ያወቃቸውን ወሰናቸው፣ የወሰናቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ነው የሚለው። ስለዚህ መጀመሪያ በነበረው ቅድመ እውቀቱ ምን አደረገ? ውሳኔ ወሰነ። እነዚህ ሰዎች መክበር አለባቸው፣ ዘላለም ሕይወት መግባት አለባቸው የሚለው ላይ እንትን አለ። እዛ ውስጥ ግን ለመግባት የግለሰቡ ፍሪ ዊል ያስፈልጋል፣ ነፃ ፈቃድ ያስፈልጋል። የሰውየው እጅ አለበት ማለት ነው። ሰውየው ማመን አለበት ራሱ ማለት ነው። ለዛ ነው በእንደዛ ነው አስቀድሞ በነበረው እውቀት ነው ራሱ። አንደኛ ጴጥሮስ 1:1 ላይ የተመረጡት በእግዚአብሔር እውቀት ነው የሚለው። ፎር ኖሌጅ ኦፍ ጋድ ነው የሚለው። በእግዚአብሔር እውቀት ነው አስቀድሞ የወሰነው ማለት ነው። አስቀድሞ ያውቃል፣ አስቀድሞ ወስኗል። ውሳኔ ግን ሲወስን
ከሊት ብሎ ደግሞ አልወሰነም። እንደዛ አይነት እንትን ውስጥ አልገባም። ኢንዲቪዥዋል አይደለም ወል ነው። እኔ ጳውሎስን ነው የምቀበለው። በቃ እዛ ሮሜን ነው የምቀበለው። እንደዛ እኮ የሮሜ እኮ እሱን ነው እኮ ብልሽ እኮ እንጂ የፕሪዲስቲኔሽን ትምህርት ደብል ፕሪዲስቲኔሽን የሚባለው ትክክል አይደለም ነው እኛ የምንለው። ደብል ፕሪዲስቲኔሽን ማለት በቃ አስቀድሞ እንትኔም ከሌ የሚባል ሰው ገሃነም እንዲገባ ወስነዋል። ከሌ የምትባል ሴት ገሃነም። እንደዛ ካደረገ ፌር አይደለም ማለት ምርጫ የለሽም አንቺ ማለት ነው። እንደዛ ሳይሆን አስቀድሞ የወሰነው ነገር ምንድነው? ሁለት ግሩፕ ወስኗል። አማኞች ጀነት እንዲገቡ፣ ከሃዲያን ገሃነም እንዲገቡ አላህ አስቀድሞ ወስኗል። እንደ ባይብሉም እንደዛ ነው የወሰነው። ውሳኔ ውስጥ እዛ ውስጥ ግሩፑ ላይ መግባት አለመግባት ደግሞ የማፋንታ ነው የማፋንታ ነው የባለቤቱ ሰውዬው ኢንዲቪዥዋል ማለት ነው። ኢንዲቪዥዋል ወል ነው ያለው እንጂ ግል የሚባል ነገር የለም ማለት ነው። ወይም ደግሞ ኢንዲቪዥዋል ነው ማን ኢንዲቪዥዋል ሳይሆን ጀነራል ነው የተነገረው። ጀነራል የተነገሩ ነገሮችን በኢንዲቪዥዋል አንወስደውም ማለት ነው። ጥቅላዊ ትምህርቶች፣ ጥቅላዊ መልእክቶች ናቸው ማለት ነው። ጀነትና ጀሃነም አላህ አስቀድሞ ያለ ውሳኔ ነው። ጀነት የሚገቡ ሰዎች ስለዚህ እነዚህ ሰዎች አስቀድሞ ተመርጠዋል እንጂ በእነሱ ልብ አይደለም። እነሱ ባመኑትና ባላመኑት ምክንያት አይደለም ወደ ገነት የሚገቡት። ምርጫውን አስቀድሞ ወስኗል። ምርጫው ማለት ነው። ያ ምርጫው ምንድነው ግን ኮንዲሽናል ነው። እንደ አርሜኒያኒዝም ነው እኛ የምናምነው። ኮንዲሽናል ነው። በሰውየው ላይ የተመካ ነው። የሰውየው ውሳኔ ይጠበቃል። የሰውየውን ውሳኔ አምላክ ስለሚያውቀው ነው አስቀድሞ የሚወስነው። ፎርኖሌጅ ስላለው ነው። እንደዛ ነው። ግን ፕሮቴስታንት ጋር እንደዛ አይደለም። አብዛኛውን እንትን የሚያምነው ተወስኗል። ፕሪዲስቲኔሽን የሚባለው ሲንግል እና ደብል የሚባል ትምህርት አለ። ምናልባት ሰምተሽ እንደሆነ አላውቅም። ያ እንኳን ሊከብድሽ ይችላል ትንሽ። ደብል ፕሪዲስቲኔሽን ማለት ካልቪን ያስተማረው ትምህርት ነው። ሰው ለመዳኑም ለመጥፋቱም ነፃ ፈቃድ የለውም። ስለዚህ ደብል ይባላል ያ ነገር ማለት ነው። ምንም ፍሪ ዊል የለውም። እግዚአብሔር የፈለገውን ሰው ገሃነም እያመጣ እየፈጠረ ገሃነም ውስጥ ይከታል። የሚፈልገውን ሰው ደግሞ ገነት ውስጥ ይገባል። እና የአንቺ ምርጫ ምንም እጅ የለበትም ተብሎ የሚባለው ትምህርት ደብል ፕሪዲስቲኔሽን ይባላል ማለት። ማርቲን ሉተር ደግሞ ያስተማረው ሰው ለመዳኑ ነፃ ፈቃድ የለውም፣ ለመጥፋቱ ግን ነፃ ፈቃድ አለው። ያ ደግሞ ሲንግል ፕሪዲስቲኔሽን ይባላል። ግልጽ ነው። እኔና ኮኒ ጥያቄ ያለ መጨረሻ ላይ እኔ ወጣ ያለ ጥያቄ ስለምጠይቅ እናንተ ቀጥሉ፣ ሃይማኖት ላይ ቀጥሉ። ወጣ ያለ ጥያቄ ነው ጠይቅ የፈለኩት። እኔ ልቀጥል ባቢ? አዎ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ልቀጥል? ይቅርታ የለውም ነበር። ባቢሎን ቀጥል። ባቢሎን አንተ እያወራ ነበር የወጣሁት። አዎ አይ የኔ ወጣ ያለ ጥያቄ ስለሆነ ሃይማኖታዊ ጥያቄ አላት። ወጣ ያለ ጥያቄ እኮ አሪፍ ነው። ኧረ እኔ እንትን ነው ዝም ብዬ ስለ ጊዜያዊ እንትን ነው ለመጠየቅ የፈለኩትና ምናልባት ዝም ብለህ ምልከታህና አቋምህን ለማወቅ ፈልጌ ነው። ችግር የለውም። እንትን በለው ጠይቅና ወደ ልጅቷ እንሄዳለን። ማን ነበር ስጠይቅ የነበረው ካንተ በኋላ? ኮኒ ናት። እኔ ነኝ ኡስታዝ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ችግር የለውም አለው። ኦኬ እንደዛ ከሆነ በነገራችን ላይ ለመጠየቅ ይቅርታ ጠይቄ አለመመለስም መብቱ ስላለ ብዙ ሰዎች ሲወናበዱበት አየዋለሁና አሁን ያለውን ሁኔታ እኔ ፌስቡክ ላይ በነገራችን ላይ ሁለቴ ፖስት አድርገህ ስላየሁ ነው እኔ መጠየቅ የፈለኩትና አቋምህንና ምልከታህንን ማወቅ ፈለግኩ አሁን ስላለው ጦርነት ማለት ነው። ከዛ በኋላ ሊፈጠር የሚችለው ነገር ትውልዱ ምን ማድረግ እንዳለበት መጠንቀቅ ያለብን ነገር አለ ወይ መንቃት ያለብን ነገር አለ የሚለው ነገር ካለ አሁን ያለው
አዎ እኔ ኢራንን በፖለቲካ አቋሟ ደጋፊ ነኝ። የኢራን ደጋፊ ነኝ። ተበድላለች ብዬ ነው የማምነው። ትክክል አይደለም፣ ፌር አይደለም። ዓለም ላይ ያለው ነገር ፌር አይደለም ማለት ዙልም ነው ብለን ነው የምናምነው። እንደዚህ ማለት እንደ ዝም ብለህ ፍትሃዊ ሰው ሆነም ስታየው እኮ ትክክል አይደለም እየተደረገ ያለው ማለት ነው። እና ደጋፊ ነኝ በፖለቲካ አቋም የፑቲን ደጋፊ ነኝ እኔ የሩሲያው ማለት ነው። እና ደጋፊ ነኝ በቃ ጀስት ከመጀመሪያው ጀምሮ እየተደረገ ያለውን ሩሲያ ላይ ሲደረግ የነበረው ነገር ትክክል አይደለም፣ ዙልም ነው፣ በደል ነው ብዬ ነው ማምነው። በቃ ይሄ ነው አቋሜ ራሱ ማለት ነው። ግን በሃይማኖት አቋም ላይ ራፊዳዎች ናቸው። ራፊዳ ማለት የሻያዎች ናቸው። ከኔ ጋር አንድ አይነት አይደሉም። እንትኖችንም ሩሲያዎቹን ብትመለከታቸው በሃይማኖት አቋም ኦርቶዶክስ ናቸው። እኛ አሁን እያየኋቸው ያሉት ሰው በመሆን ነው። አሁን የሃይማኖት ጉዳይ አይደለም። የሃይማኖት ጉዳይ አንተ ሃይማኖትን የማይከተል ሰው ይጨፍጨፍ፣ ይበደል ምትል ከሆነ ፍትሃዊ አይደለም፣ ያ ልክ አይደለም ማለት ነው። እና አንድ ሰው መበደል የለበትም። አንተ ሀገር ውስጥ ኢትዮጵያ ውስጥ ትኖራለህ እና አንድ ሙስሊም ተነስቶ ሙስሊም ወንድም ስለሆነ ጎረቤት ክርስቲያን ወገንህን ተነስቶ ሲበድል አይ ሙስሊም ነውና እንደፈለገ ይሁን አትልም። በቃ ስህተት ከሆነ እንደ ስህተት ነው ትላለህ፣ እውነት ከሆነ ደግሞ እውነት ነው ትላለህ ማለት ነው። እስልምና ሰምና ወርቅ የያዘ ቅኔ ነው። ሰሙ እውነት ነው፣ ወርቁ ደግሞ ፍትህ ነው። ስለዚህ ከዚህ አንጻር ነው የምናየው። ኢራንን እነ ሩሲያ እነ ምናምን ነገር ባለው ነባራዊ ሁኔታ እደግፋቸዋለሁ፣ የተበደሉ አገሮች ስለሆኑ ማለት ነው። በተረፈ በሃይማኖት አቋማቸው ላልደግፋቸው እችላለሁ። ራፊታ እንትን አይደለም ማለት አንዳንድ ሰው አሁን የምታየው ነገር ማለት ነው። ሺያ ወንድሞቻችን ናቸው። ሺያዎች እንትን ናቸው፣ ልዩነት የላቸውም። ሰሃባዎችን አይሳደቡም። እምነታቸው እንደዚህ ነው ብለው የሌለ ነገር ማለት እኛ ልክ እንደማናቅ አድርገው እያደረጉ ያሉ እያስፋፉ ሰዎች አሉ። እነሱ ትክክል አይደሉም ነው ፌስቡክ ላይ የፖስተቱት። ኢራንን ተገን በማድረግ ኢራንን ተቆርቋሪ ያስመስለው የራፊዳዎችን አቂዳ ሊያንጸባረቁ አቂዳዬ በጣም ወሳኝ ነገር ነው። ራፊዳዎች አቂዳቸው በጣም የተበላሸ ነው። ገብቷል? በጣም የተበላሸ ነው እና ከክርስትና የመጣሁበትና የለፋሁበትን አቂዳ እዚህ አይ ችግር የለውም ብዬ ለፖለቲካ ብዬ አላደርግም። ለምን ሀቅ ነውና የሀቅ ጉዳይ ነው። ስለዚህ ራፊዳዎች አቂዳቸው የተለየ ነው። ከኛ ጋር በፍጹም የሚመሳሰልም አይደለም። እና ምን እያሉ አንድ ሰዎች እንትን ያያይዙታል ነገር ይላል። ስለዚህ አሁን ያለው ህዝብ ከአዛም እና ደግሞ የአይሁዳኖች ኦርቶዶክስ አይሁዳዊ ትምህርቱን አብዛኛውን ከ190% እቀበለዋለሁ። ጽዮናውያን የሚሆኑትን ነው ማንቀበለው እንጂ አይሁዳኖች ትምህርቱ ይሄ የሞኖቲዝም ትምህርታቸው ምናምን ነገር አጥብቀው ያላቸው ከእስልምና ጋር የሚያቀራርባቸው ነገር ከ170% ያስጠጋቸዋል። አሁን እየተጣሉ ያሉት በሃይማኖት አይደለም፣ የሃይማኖት ጉዳይ አይደለም፣ ፖለቲካ ነው አጠቃላይ ማለት ነው። እዛ ጋር ያለው ሚድል ኢስት ውስጥ ያለው ነገር ፖለቲካ ጥቅም ጋር የተያያዘ ነው። ያም ነገር ደግሞ ፌር አይደለም። እስራኤል እየሰራች ያለችው የበላይነት ትክክል አይደለም ነው እና እስራኤል ያው በዚያ ቆማ እንትን አላትም። በሃይማኖቷ ግን ከ170% ከእስልምና ጋር የሚቀራረብ ነገር አላት ማለት ነው። ከነሱ ደግሞ ይልቅ ደግሞ ሺያ የምትላቸው ወይ ደግሞ ራፊዳ የምትላቸው ከ100 ስንት ነው 80% ምናምን ነገር ቅርብ አላቸው። አቂዳቸው ላይ ግን የተበላሸ ነገር አለው። ኦርቶዶክሶች ጋር ደግሞ ስትሄድ ደግሞ እንደዚህ ነው ስለምትለካበት ነገር። አሁን ጉዳዩ የሃይማኖት ጉዳይ አይደለም፣ የፖለቲካ ጉዳይ ነው እሱ ማለት ነው። እና አንድ ግብፃውያኖች መጥተው ግድቡን እናፈርሳለን ብለው መጥተው ማለት ነው እኛ የገደብነውን የለፋንበትን ሀገራችን እንትን ያለበትን መጥተው እንትን ቢሉ አይ ሙስሊሞች ናቸውና እነሱ በቃ ይበሉት ነገር ምናምን ካልክ
ያ ፌር አይደለም፣ ራሱ ፍትሃዊነት አይደለም። ሙስሊሞች ስለሆኑ ብቻ ብለህ እንትን የምትልበት ነገር አይደለም እና በደል ነው። ሰው መዘለም የለበት። ድንበር አትለፉ ነው አላህ የሚለው። ድንበር ማለፍ የለብንም ነው የኔ አቋም። አመሰግናለሁ። በነበረኝ አቋም እንደጸና ስላደረከኝ አመሰግናለሁ። እንደዛ ነው። አላህ በእድሜ የአሜሪካን መጨረሻ ላይ ያሳየኝ አይውሰደኝ። አላህ እንደው በቃ በእድሜ የአሜሪካን ቀጥቷል ወይ ምንም ነገር ሰው ሳይሞት አሜሪካ የምትባል ኃይል በምንም መልኩ ልክ ኢትዮጵያ ውስጥ ኢህአዴግ የሚባለውን ምንም ሰው ሳይሞት ምንም ነገር ሳይሆን ኢህአዴግ የሚባል ነገር ክስም አላህ እንዳደረገው አላህ በእድሜ አሜሪካንን እንደዛ አዋርዷት ከሰው በታች ሆና የምትኖርበትን ቀን አላህ ያሳየኝ አይውሰደኝ ብቻ። እሱ ነው ዱዓ ማድረገው። ቀድሜ አይቼዋለሁ እሱን ፌስቡክ ላይ። በቃ ጨርሻለሁ። ወይኔ ኡስታዝ ወረደ ሳልጠይቅ ዛሬ አይዞሽ እንዴ ሰሞኑን እየተሸዋወድን ነው። ባለማወቅ ነው። ቻው ሳይል አይወጣም። በቃ ደህና ሁኑ። የልተኛ ነው። ሁላችሁንም በጣም አመሰግናለሁ። ቴንክ ዩ ሶ ማች ብራዘር፣ በጣም አመሰግናለሁ። እሺ ኪንጋችን፣ እሺ ተስፋ አደርጋለሁ ይሄ ስምንተኛው ንጉስ ተስፋ አደርጋለሁ። እሺ ወንድሜ ቴንክ ዩ። እሺ ኡስታዝ ጀማል አለ ኪንጎ አለው እንጂ ያንተ ሰዓት ነው እኮ ዝም አልክ። አረ ምንድነው የምለው እኔ ኡስታዝ እያለ ሌላ ሰው ማውራት መርሀባ። እኔ የራስ መልእክት ላስተላልፍ። እሱ ምንድነው አንዳንድ ጊዜ ነገሮችን ባለመረዳት ሁሉም ቦታ ላይ እንጎተታለን፣ ሁሉም ቦታ ላይ እንሳባለን እና በተለይ ሙስሊም ህብረተሰብ ዲናችን ላይ ትኩረት ማድረግ አለብን ቢያስባለሁ እንጂ የአቂዳ ኪታቦችን መቅራት መቻል አለብን። የተውሂድ ኪታቦችን መቅራት አለብን። ፊቅህ መቅራት አለብን። በተለይ በዚህ ሰዓት ሶሻል ሚዲያ ላይ ሁሉ ነገር በእጃችን ነው። ችልተኝነትን ደካማነት ካልሆነ በስተቀር ስለ ሃይማኖታችን ማናውቅበት ምን ምክንያት የለም። እስከ መቼ ነው ሌሎቹን ማሻአላህ ጀግና ያን የምንኖረው? በኡስታዞቻችን በአስተማሪ ወንድሞቻችን የምንቀና ከሆነ እነሱ የደረሱበትን ደረጃ መድረስ መቻል አለብን። እሱ እኮ ጀግና ነው የምንለው እኛስ እንደነሱ እንዳንደርስ ምንም ምክንያት የለንም። አንዳንዴ ራሳችን መጠየቅ መቻል አለብን። ለምንድነው ድሃ የሆንኩት? ምክንያቱ ምንድነው? ኤከሌ ለምንድነው ሀብታም የሆነው? ኤከሌ ጋር የሌለው ነገር ያለው ነገር እኔ ጋር የለም ወይ? ገብቷችኋል? ስለዚህ ምን ማድረግ አለብን? አቂዳችን ይስተካከል ዘንድ የአቂዳ ኪታቦችን መቅራት መቻል አለብን። አቂዳ በስም አይደለም። ምናልባት ከላይ ላይ የሚያስወጡ ከዚህ የሚያስወጡ ነገሮች ምንድናቸው? ስራችን ተቀባይነት ይኖረው ዘንድ መሟላት አለባቸው መስፈርቶች እነማን ናቸው? በቀጣይ
ነገር ግን ስንቶቻችን የእስልምና መሰረቶችና የኢማን መሰረቶችን ለይተን አውቀናል? እነኚህ ነገሮችን በደንብ ራሳችን መፈተሽ መቻል አለብን። ጊዜያችን፣ ገንዘባችን፣ ጉልበታችንን የሌሎችን አይብ ለመከታተል ሲሆን የራሳችንን አይብ በመከታተል ምን ማድረግ አለብን? ቢዚ መሆን አለብን ማለት ነው። ገብቷችኋል? ስለዚህ ያለበለዚያ ግን ሁልጊዜ ተሸናፊ ነው። ወላሂ ቁርአን የሌላት ልብ ሟች ነች። ልክ ሰውነታችን ማን ነው ህይወት ከሌለው በደል እንደሚሆነው ሁሉ ልባችን ቁርአን ከሌለ ቁርአን ካልቀራን ወላሂ ሟች ነን። ሁልጊዜ አሸናፊ፣ ሁልጊዜ ተሸናፊ፣ ሁልጊዜ አልቃሻ። በቃ በእያንዳንዱ ስራችን ስኬታማ አንሆንም። ሁልጊዜ ድብርተኛ ነን። አንድ ሰው ቁርአንን ካሐፈዘ ቁርአንን የሚቀራ ከሆነ አሸናፊ ነው። መቼም ተሸናፊ ነው። ሁልጊዜም ደስተኛ ነው። መቼም ክፋት የሚባል ነገር የለውም። ገብቷችኋል? ስለዚህ ኢንሻአላህ ይባካችሁ እህት ወንድሞቼ ሶሻል ሚዲያን የመጀመሪያ አማራጭ እንዳናደርገው። አንዳንድ ሰዎች ምን ያደርጋሉ? እዚህ ጋር መጥቶ ማን ነው 24 ሰዓት ቁርአንና ሐዲስ ሊያዳምጡ ይችላሉ። ስለ እስላማዊ ፕሮግራም ሊያዳምጡ ይችላሉ። እነዚህ ነገሮች አጋዥ ናቸው እንጂ መሰረትን ሊሰጡ አይችሉም። ስለዚህ የራሳችሁን ሰዓት ወስናችሁ በየግሩፓችሁ፣ በየአካባቢያችሁ፣ በየመድረሳችሁ መጠንከር መቻል አለባችሁና እችን መልእክት ላስተላልፍ። ኪንጎ ጀዛኩሙላሁ ኸይረን። ኡስታዝ ጀዛኩሙላሁ ኸይር። ታንክ ዩ በጣም እናመሰግናለን። ወንድምዬው አለህ እንዴ? ልውጣ እንግዲህ አፉ በሉኝ። አሁን መኪና ልሳፈር ስለሆነ አፉ በሉኝ። ኢንሻአላህ አላህ ይጠብቃችሁ፣ አላህ ይቀበላችሁ። አሚን። እኔም ደክሞኛል፣ ቦርድ ደስ ይለኛል። ወንድምዬው ካለ ሀቢቢ ሰላም አለይኩም። መኪና እያሽከረከሩ ስለሆነ በቃ አሰናብተን በቃ። እሺ ወንድምዬ፣ ጀዛከላሁ ኸይር ስላስተናገድከን እናመሰግናለን። አረ ሁልጊዜም ወንድሜ አብሽር። መልካም ጊዜ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጣለኝ አውርደኝ። እሺ እሺ። ፋሚሊ ጀዛኩሙላህ ኸይረን። እሺ በቃ ሰላም አለይኩም ወንድማችን። ወአለይኩም ሰላም። ሰባኔ ቀስ ብለን እንውረድ እንዳንወድቅ። ሰባን እኔ ነው ፈጠፍጣት አትወርድም። እሺ በቃ ሳትወርድ ልፈጥፍጣት። እንደውም የሆነ ቂም አለብኝ። ልፈጥፍጣት ሰባ አለሽ አንተ። ቅድም ማለት ነው ገብቼ አልነበርኩም። ሻወር ቤት ገብቼ ሰግጄ ምናምን ስመለስ ቤቱ ሞልቷል። ምን አልኩኝ? አልነበርኩም እኮ። የት ሄደሽ ነው? ያልነበርኩም ማለት ነው። ወላሂ ሻወር ቤት ምናምን ገብቼ ሰግጄ ምናምን ስመለስ እነ አባቢ ምናምን ገብተው ቤቱ ሞልቷል። 300 ምናምን ሰው ተደነገጥኩ። ባቢሾ ብራዘር ከች ብላ ነበር ዛሬ። ይመቻል። የጠፋ ሰው ምንድን ነው ጨመርክ ልበል? አዎ እንዴ ምን አንቺ ያለሽ ምን ሰላም አለ? ሰውነታችን ብቻ ነው የሚጨምረው። ጡንጅት የሆንሽ ልጅ አሁን ውረጅልኝ፣ እኔም ልውረድ፣ ስራ አለብኝ። መልካም ቀን ይሁንላችሁ ፋሚሊ። በጣም ነው የምንወዳችሁ። ኖማች ዛሬ እንደዚህ ጸጉሩ ደግሞ ምንድን ነው ከጎንና ከጎን ተቆረጠው? ጸጉርን ከጎንና ከጎን ተቆረጠው። ዛሬ ቆርጠዋለሁ። ሙሉ ነው መላጣ ነው ማለት ነው። በቃ እሺ፣ ሰላም አለይኩም። በኋላ እንገናኝ። ቻውሽ። መልካም ቀን ይሁንላችሁ። ባባ ፋሚሊ ውረዱልኝ፣ በሰላም እንሰነባበት። ቻው። በጣም ነው የማመሰግነው ሁላችሁም። ቴንክ ዩ ሶ ማች ቴንክ ዩ